እኔ የምለው ቤተሰብ አንድ ታማሚ ሰው ህመሙን የሚያውቀው ራሱ ታማሚ ነው አይደለ? መድሃኒትም ሐኪም ጋር ሄዶ ምናምን ነገር ለመግዛትም ሆነ ለምንም ራሱ ባለቤቱ ነው የሚያውቀው አይደለ? አብዛኞቻችሁ ቅማምዬን ከከሊት ተሷ ጋር ማየት አንፈልግም፣ ለብቻዋ ነው ማየት የምፈልገው ምናምን ትሉኛላችሁ። ይሄንን ምሳሌ ልጠቅስላችሁ የቻልኩት ምንድነው? እንዴ ቅማምዬ ከተመቸቻት ከወደደቻት ጓደኝነቱን ለሷ ከተመቻት የማይረብሻት ከሆነ እናንተ ምን አስጨነቃችሁ? ማለት እንደነገርኳችሁ ባለቤቱ ነው የሚወስነው ለራሱ። እንዲሁም ዛሬ ቪዲዮ ላይ እንዳትኖር ማየት አንፈልግም ምናምን እያላችሁ ነው። ዛሬ ትንሽ ስለ ቅማሜም ውበት፣ ስለ ምንቴም እብደት፣ ስለ ብሩኬም ቅናት ትንሽ ላወራላችሁ ነው የመጣሁት። በቅድሚያ ግን ስለ ልጅቷ ነው። ልጅቷ ትናንትና ቪዲዮ ላይ መታለች። በጣም ሀይሚዬ ከልቧ ፈገግ ብላ ነበረ፣ ደስ ብሏት ነበረ ምናምን ቪዲዮውን እንዳዩትኝ ዛሬ ነው ያዩትኝ፣ አልዋሻችሁም። ቪዲዮውን በጣም ደስተኛ ነበረች ከሷ ጋር ማለት ነው አብራ። እናንተ ደግሞ ይሄንን ጓደኝነት ይሄን ደስታ ያልፈለጋችሁት ሰዎች አላችሁ። የፈለጋችሁት ብሩኬንና ሀይሚን ብቻ ነው። እኔ ምን እንደምላችሁ አላቅም። ምክንያቱም እኔ አንድ ሰው ሲሳደብ ወይንም የዛን ሰው ክብር ዝቅ ሲያደርግ ካላየው አልናገርም። ለምሳሌ ይቺ ሴት ሀይሚን ክብር ዝቅ ብታረግ፣ ሀይሚን በቃ ሌለ የሆነ ያልሆነ ቃል ብትናገር እናገራለሁ፣ ወደ ኋላ አልልም። እንደዛ ስታረግ ስላልሰማሁኝ ዝም ብያለሁ። በእርግጥ ደግሞ ፍላጎታችሁ ምርጫችሁ የራሳችሁ ነው። ብሩኬና ሀይሚ በግል ቢመጡላችሁ ያው በግል ስለለመዳችኋቸው አብረው ዘና ፈታ ሲሉ ስለለመዳችሁ በእንደዛ አይነት መንገድ ደግሞ ስላስተማሯችሁ እንደዛ ነው የምትፈልጉት ይሆናል። ግን ደግሞ አንድ ያልተረዳችሁት ነገር አለ። ምን መሰላችሁ? ግን ሚስጥር አወጣች ልትሉኝ ትችላላችሁ። ዩቲዩብ አብሮ ሲኮን ነው እድገት የሚኖረው ማለት ነው። ምናልባት ብሩኬና ሀይሚ ይቺ ልጅ እንድታድግ የሆነ ከፍ እንድትል ሰብስክራይቧ እንዲያድግ ፈልገው ሊሆን ይችላል ከሷ ጋር የተገኙት እና እንደዛ ብላችሁ አንደርስታንድ ነገሩን እንደዛ አድርጋችሁ አንደርስታንድ ብትረዱት ጥሩ ነው ባይነኝ እንጂ ብሩኬን ቦታውን ያውቃል፣ ሀይሚም ጠንቅቃ ቦታዋን ታውቃለች። ላይክ የሚመጥናትን እሱም የሚመጥነውን ቦታ ያውቃል። ነገር ግን ደግሞ ከሚባለው በላይ ብሩኬ እና ሀይሚ የሰው ስኬት፣ የሰው እድገት፣ ላይክ የሰው ከፍታ ያስደስታቸዋል። ለዛም ስለሆነ ይሆናል ሰፖርት እናድርጋት ብለው ነው በቤቷ የተገኙት። ለሌላ ነገር አይደለም። በክፋት አትዩት። መልካምነት ለራስ ነው። ይሄንን ነው ማለት የምፈልገው። አይኑ እኔ እረዳችኋለሁ። ብሩኬና ሀይሚ እንዳይጣሉ ስለፈለጋችሁ ነው። ሌላ ጣጣ እንዳይመጣ ስለፈለጋችሁ ነው። ሴት ልጅ ወንድ ልጅ ጋር ቀረብ ማለት የለባትም። ምክንያቱም ጥሩ አይደለም። በተለይ ደግሞ የብሩኬ ስም ይገናል። የሆነ ትንሽ ነገር ተገኘበት ብዙ ነገር ሊባል እንደሚችል ስለምታውቁ ነው ከወዲሁ ነገሩ መቆም አለበት እያላችሁ ያላችሁት። ኖ በመጥፎ ነገር አትዩት ነው ማለት እንፈልገው። በዛ አጋጣሚ እኔ የምለው ማለት ነው ምንት የሚባል ሰው ያበደ እንዴ? ጭራሽ ሀይሚ ከብሩኬ ጋር ማደር የለባትም እና ከአንተ ጋር ማደር ያለባት አብደ ጨርሰሃል። የዩቲዩብ አልበቃ ብሎት ጭራሽ ቲክታክ ላይ ሙዚቃ እየዘፈነ ምናምን ለሷ ሜንሽን እያደረገ ምናምን ነገር ነው። በነገራችን ላይ ምኞት አይከለከልም። በመጀመሪያ ግን ሰው ሁን። ሰው መሆን ይጎልሃል። አንተ የምሬድ ነው ምልክ የምሬድ ነው። አንተ የብሩኬ ጫማ ሶል ጋር እንኳን አደርስም። የምር ይሄድን ስናገር ግን ቤተሰብ ይቅርታ አድርጉልኝ። ሰው አንድ ሰው የራሱ ህይወት ካለው እንዳለው እያወቀ የሰው ህይወት ላይ መንጠልጠል ተገቢ አይደለም። ምክንያቱም ብሩኬና ሀይሚ ፍቅረኛሞች ናቸው። ጠንቅቃችሁ ታውቃላችሁ ምናምን ነገር። አብዛኞቻችሁም ሰዎች በጣም ጥያቄ የሆነባችሁ ነገር
ብሩኬና ሀይሚ ፍቅረኛሞች ናቸው ወይ ምናምን። በቃ እነዚህ ልጆች ወልደው ልጅ ካላሳዩአችሁ በስተቀር አታምኑም ማለት ነው። ወልደው ልጅ ካላሳዩአችሁ በቀር እናንተ የምታምኑ አይደላችሁም። ነገሩ ደግሞ ምንቴ ቢማልል ምንቴ ሀይሚን አፈቀርኩኝ ቢል አይፈረድበትም። ምክንያቱም ሀይሚ እንደሆነች ሁሌም አበባ ናት፣ ሁል ጊዜም ማለት ነው የማጠወልግ ሁል ጊዜም ውበት እንደደፋባት ነው። የሆነ ፎቶ ስትፖስት ይሮጣሉ እና ያማልላቸዋል፣ አይፈረድባቸውም። እንግዲህ ሴቶችዬ ራሳችንን እንጠብቅ ለማማር ማለት ነው፣ ውብ ለመሆን። በእርግጥ ሀይሚዬ ራሷንም ባትጠብቅም ቆንጆ ናት፣ ግን ደግሞ ከሚባለው በላይ ራሷን የምትጠብቅ ሴት ናት። ለራሷ ጊዜ የምትሰጥ ናት፣ ለሁሉም ነገር ማለት ነውና ለአብዛኞቻችን ሴቶች ምሳሌ መሆን የምትችል ሴት ናት፣ በዛ አጋጣሚ ማለት ነው። ሌላው ነገር ደግሞ የሙፍታ ቅናት ነው ያሳቀኝ። ብሩኬ ለሀይሚ እንትን እየደወለላት በጣም ቀና ማለት ነው። ሙፍታ ከዚህ ሁሉ ለምን የራስን ሴት አትይዝም? እውነቴን ነው ምልክና እና የራስ ነው ትላለክ እና የራስ ነው እና የዚህ ሁሉ ከመቅናት የራስን ያዝ። በእርግጥ የብሩኬና የሀይሚ ፍቅር ብዙዎችን ያስቀናል ከሚባለው በላይ ማለት ነው። አብዛኞቹን ደግሞ ያናድዳቸዋል አብሮነታቸው እንደምንምንት አይነቱ ማለት ነው። የሙፍታ ቅናት እንኳን ያው የወንድማዊ ቅናት ነው። የምንቴ ግን የጥላት ነው፣ ጥላታዊ ቅናት ነው። የማይሆነውን ነገር እየመጣ ይላል። በእርግጥ ብሩኬም ከሰው አልቆጠረው፣ መልስም ሰጥቶት አያውቅም። ዝም ብሎ ብቻውን ነው እያበደ ያለው እስካሁን ድረስ እና እብደቱ ግን እንደቀጠለ ነው እያልኳችሁ ነው።